ነዳጅ ጨመረ ሲባል ትራንስፖርት ይጨምራል። ለምሳሌ ትራንስፖርት ጨመረ ሲባል ደግሞ ምግባችን ላይ ነው የሚጨምርብን። ኤችአይቪ የሚባለው ነገር ነበር በቃ በጣም ይገና። አሁን ደግሞ የኑሮ ከበደን በቃ ኑሮ ራሱ ኤችአይቪ ሆነብንና እንዴ ያኛው በሽታ እኮ ይሻላል የሚባል ደረጃ ደርሷል። በደም ከትሪት ካረግሽ ይጠፋል። ኤችአይቪ እንደሚጠፋ እኔ በሱ ጠፋለት። 2 ልጆች ይጠፋላቸው አሉ እኔ ማቃቸው። እኔ መገነዝ አላቅም። መገነዝ አይደለም ሬሳ ይቻላልም ግን ችግር የለም እኔ ልገነዝ ግን አሳዩኝ አልኳቸው። እርግጠኛንም ሁሉም በየቤቱ የተቀደደ ካልሲ ይኖረዋል። ለምሳሌ የተቀደደ ልብስ ይኖረዋል። ከሚጥሉት ለኛ ይስጡ። እግዚአብሔር ይመስገን ግን እኔ ቤት ትልቅ ብራክ ያለ ፈጣሪ ሁሌ አትንሳ ይምለው። ለአዛውንቶች ለእርጉዞች በር ይክፍት። እኔ እኮ እዛ ቤት እኮ ሽንት ቤት አልጠቀምም፣ ሽንት ቤት መጠቀም አልችልም። እኔ ደግሞ የምበላበት እቃ ለብቻው አዘጋጅተው ጎረቤት ከሰጡኝ ምግብ እዛ ሳሉ ላይ ቁጭ አድርገውልኝ ነው የሚሄዱት እንጂ እኔ የነካሁት ነገር በሙሉ ይጣላል። አው ደግሞ እየመጣ ምን ይላቸዋል? ሰው ሳይሽ አውጭና ዛ ጅብ እንዲበላቸው ጣያቸው ይላቸዋል። እንዴት ናችሁ? የዛሬ እንግዳዬ የብዙዎች እናት ናት። የጥንካሬ ተምሳሌት ናት። ሰው በጠፋበት ሁሉ ሰው ሆና የምትገኝ ገናዥ ሁሉ የሆነችበት አጋጣሚ አለ። ውሃ በጠፋበት ውሃ የምታስገባ ህፃን፣ እንደዚሁም ደግሞ ተበድራ ብድር በመመለስ ተሸላሚ፣ ብድር የማትፈራ ችግር የማትፈራ ስራን የማትፈራና የማትንቅ ጠንካራ ለብዙዎቻችን ተምሳሌት የምትሆን እንስት ናት። ሙዳይ ምትኩ ትባላለች። የሙዳይ በጎ አድራጎት ድርጅት መስራችና ባለቤት ናት። ቆይታዬን የማደርገው ከሙዳይ ጋር ነው። ሙዳይ እንግዳይ ስለሆንሽ እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ከልጆቹም ከእናቶችም የተረፈች ሰዓትሽን ተሻምተንሻል ዛሬ። ችግር የለም ደስ ይለኛል። ደስ ብሎኛል በጣም ስለተገናኘን። እኔም ደስ ብሎኛል። ሩብ ምዕተ ዓመት ቀላል አይደለም። የአንድ ጎረምሳ እድሜ ነው እንዴ? ድረናል። አያት እኮ ደርሰናል። ሙዳይ አያትም ሆኗል። አያት ሆኗል። ሙዳይም አያት ሆኗል። በጣም ደስ ይላል። እግዚአብሔር ይመስገን። ሙዳይ እንግዲህ የእናቷ ብቸኛ ልጅ ሆና ነው ያደገችው። ልክ ነው። እናትሽን እያየሽ ማደግሽ ይመስለኛል። እንግዲህ እችኛዋን ሙዳይ እየሰራት ብዙ ቦታ ላይ ስታወሪ ሰምቻለሁኝና ልጅ ሆነሽ ነው የጀመርሽው በ15 ዓመትሽ። ከእናት ጋር ነው ያደግኩት። እናቴ ብዙ ተምሳሌት ናት። ብዙ በጣም ጥሩ ነገሮች ታደርጋለች። ልጅ ሆኜ ያየሁ ነው ያደግኩት። መልካም ማድረግ በተለይ እናቴ ሁለታችን ኖረን ብር የሌላት ምስኪን ደሃ ብትሆንም ግን ባላት ነገር በጣም አስተዋጽኦ ታደርግ ነበር። ልጆች ትምህርት ቤት ሳይሄዱ ሲቀሩ ትከፍላለች፣ የህንፃ ደብተር ትገዛለች፣ ልብሴን ታካፍላለች። የራሷን ልብስ ብቻ ሳይሆን እኔ መስጠት እንዳለብኝ እንዲህ እያደረገች ነው ያሳደገችኝ እና ብዙ ነገር ከእናቴ ሊወረስኩት ብዬ ነው የማስበው። ወደዚህ ህይወት ውስጥ የገባሁት በአጋጣሚው ነው ልልም እችላለሁ። ግን ምንድነው እንዳልኩሽ በ15 ዓመቴ በጎ ፈቃደኛ ሆኜ ትምህርት ቤት ላይ ይሰራ ነበረ። ከሃይስኩል መልስ ማለት ነው። ሃይስኩል እየተማርኩኝ ከዛ ምንድነው የወሰንኩት በቃ ትምህርቴን ስጨርስ ወይ ገበሬ ሆናለሁ ወይ መምህር ሆናለሁ አልኩ። በቃ ይሄ ነበር የራሴ ህልሜ ማለት ነውና ከዛ ልክ ሃይስኩል ማትሪክ ተፈተንኩኝ። ልክ ማትሪክ እንደተፈተንኩኝ በቃ ትምህርት ቤት ልክፈት አልኩኝ። ዝም ብዬ ትምህርት ቤት ልክፈት ብዬ ምንም ብር የለኝም በቃ ትምህርት ቤት ከፍታለሁ። ምክንያቱም ተቀጥሬ አልሰራም አልኩኝ። ስለዚህ ወዲያውኑ ነገሮች እግዚአብሔር አመቻቸልኝ። ከጓደኛዬ ጋር ሆኜ አሁን ያለሁበት ኮተቤ ላይ ትምህርት ቤት ከፈትኩ ማለት ነው። ብቻዬን አይደለም፣ በፋይናንስ በደንብ ያገዘችኝ የጓደኛዬ ባለቤት ባለትዳር ነበረች በሰዓቱ እና ያቅ ነበር ማረጋቸው ነገሮችና እባክሽ ከባለቤቴ ጋር አብረሽ ብትሰሪ ብሎ እንትን አረገኝ። አንደኛ ፋይናንስ ያግዘኛል፣ እኔ ሀሳብ ነው ያለኝ፣ ደስ አለኝ። ያው ተከፈተ ትምህርት ቤቱ ማለት ነው። ግን በአጋጣሚ እሷ አትመጣም፣ እርጉዝ ነበረች። እኔ ነኝ ስራውን ያያዝኩት፣ ልምድ አለኝ፣ ኤክስፒሪየንስ አለኝ። ግን ኮተቤ ከፍቼው ምኖረው ገርጂ ነው፣ ስራ ርቀት አለውና ስራ ጨርሼ ሲሄድ ወይ ጠዋት ስመጣ እናትና ልጅ ሲለምኑ ያለው ወይ ከአባት ጋር ሲለምኑ ሳይ ጠይቃቸዋለሁ። ልጆቹ ትምህርት እኮ እድሜያቸው አልፏል፣ ለምን ትምህርት አትልኳቸውም እላለሁ። እንግዲህ የዛሬ 25 ዓመት ታሪክ ነው ማወራሽ ስላቸው አንዳንዱ አረ ህንፃ መከፍሎ የለኝም እንኳን ህንፃ ልከፍል ማጎርሶ የለኝም ይለኛል። ለሱ ደብተር ገዝቼ እንዲህ አድርጌ አልችልም፣ በቃ የተለያየ ምክንያት ይሰጡኛል። በቃ አምጡ እኔ ጋር ነፃ ላስተምርላችሁ። የተከፈተው ትምህርት ቤት ማለት ትምህርት ቤቱ ላይ ቢዝነስ ነው የተከፈተው። ከዛ ቢዝነስ ከፍተሽ ወደ በጎ አድራጎት ብዙ ጊዜ በጎ አድራጎት ተጀምሮ ብዙ ነገር ወደ ቢዝነስ ነው ይቀየራል። እኔ ደግሞ ቢዝነስ ተከፍቷል፣
ሰዎች ማስገባት ጀመር። በየጊዜው አስገባለሁ። ሌላ ደግሞ እዛው ኮተቤ ላይ ሰው ቤት ሲሰሩ ልጅ ስላላቸው ነፃ አገልጋይ ናቸው። ባርነት ማለት ነው። ደሞዝ አይከፈላትም። ደሞዝ እዛው ተሳድጋለች። እዛ ቤት ስለሚያበሉላት ልጇን ብቻ ነፃ ትሰራለች ሴት። ስለዚህ ትምህርት ቤት ልጇን መላክ አትችልም። ምክንያቱም እንዳልኩሽ የዛን ጊዜ የመንግስት ትምህርት ቤት ይከፈላል። ህንጻም ይከፈላል፣ ደብተር አለ፣ ዩኒፎርም አለ። በአሁኑ ሰዓት ነው ሁሉ ነገር የተዘጋጀልን እንጂ በዛን ጊዜ አልነበረምና አይገርም። አላቅም የመንግስት ትምህርት ቤት ይከፈል እንደነበረ። ይከፈላል በጣም በዛን ጊዜ ትልቅ ብር ነው። በዛ ጊዜ አንድ ብር በጣም ዋጋ ነበረው። ዳቦኛ 15 ሳንቲም ነበር እንገዛኝ ነበር በዛን ጊዜ 20 ሳንቲም ስሙን እያለ ነው ያደገውና በጣም ይከብዳል ለሰው የመንግስት ትምህርት ቤትም ሆኖ ማለት ነው። ስለዚህ እናት መላክ አትችልም። እሰማለሁ ራሴ በር እያንኳኳሁ ያው ሲነግሩኝ ማለት ነው አምጪ ልጅሽ ላስተምርሽ ነፃ ነኝ እያልኩ አስገባው። ሳስገባ ዩኒፎርም እያለበስኩ ነው ማረጋቸው። ከዛ ምን ተፈጠረ? እዛው ሲጨርሱ እዛው አካባቢ ያለ ኮተቤ አካባቢ ያደሉ ዩኒፎርም እንደለበሱ እናታቸው ጋር ወይ አባታቸው ጋር ሄዳሉ። ልመና ላይ ተቀመጡት። ዩኒፎርም ለብሰው መለመን ጀመሩ። እናት ቤተሰቦቻቸው ስለሚለምኑ ክላስ ሲጨርሱ አብሮ ይሆናሉ። በዛን ጊዜ ወላጆች ማየት ጀመሩ። የማን ወላጆች? የሚከፍሉኝ ወላጆች። ከዛ ያለ ቁጥሩ ሲበዛ ኮሚቴ ያቋቋሙ ወላጆች እንዴት ነው የኛ ልጆች ከነዚህ ከኔ ቢጤ ልጆች ጋር አብሮ ለምን ይማራሉ? ሳይኮሎጂ ይጎድብናል፣ ተላላፊ በሽታ ያመጣብናል። በጣም ብዙ ነገር ደረደሩልኝ። እኛ ወላጆችን ወክለን የመጣ ነው አሉኝ። አረ ከባድ ነው። እንደውም ለኛ በጣም የከበደን ነገር ነው። ምክንያቱም ዩኒፎርም አልብሰናቸዋል በእርግጥ ነገር ግን ቁርስ ሰዓት ላይ ምሳ ሰዓት ላይ ሲባል የእናንተ ልጆች ምሳቃ ከፍተው ይበላሉ። እነዚህ ግን ውጭ ወጥተው ነው የሚጫወቱት እና ያማል። መምህራን የያዘው ምሳቃ ሰጥቶም አልበቃም። ምክንያቱም አሁን መምህሯ ነው ራሷ ምሳቃ ቋጥራ ትመጣለች። ነገር ግን ትሰጠዋለች። ልጁ ይከብድሻል። ህፃን ልጅ የ4 ዓመት የ5 ዓመት ልጅ አንዱ ሲበላ አንዱ ቁጭ ብሎ ማየት በጣም ያማልና ስለዚህ እንደውም እኛ ነን የተቸገርነው ብለን ጭራሽ እናንተ ተቸግረናል በእናንተ ማለት በእናንተ አልናችላችሁ። አይ ምርጫውን አንቺ ከፈለግሽ እኮ ሌላ ቦታ ተከራይተሽ እነሱ ማስተማር ትችያለሽ፣ እኛ ግን ልጆቻችን እንዲጎዱ አንፈልግም አሉኝ። እንግዲህ እና ምረጫ አሉኝ። እንግዲህ ያው ደሃን እመርጣለሁ አልኳቸው። እርግጠኛ ነሽ አሉኝ። አዎ እርግጠኛ ነኝ። ይሄን ስወስን ብቻዬን ነው የወሰንኩት። ጓደኛ አለችኝ ብዬሻለሁ፣ ብሯን ያደረገችው በገንዘብ አለች እና በቃ ወሰንኩኝ። ልክ ስወስን ሙሉ ለሙሉ ወጡ። ጥቂቶች ግን እኛ ችግር የለብንም ግን ትምህርቱ እንዳታጓድይብን የሚሉ በጣም ጥቂት ቀሩ። ከዛ ምን ላድርግ? ቤት ኪራይ አለብኝ፣ ያስተማሪ ደሞዝ አለ። ልጆቹስ እናቴ በጣም አስተዋጽኦ አድርጋለች። ስንቅ እየቋጠርኩ ነው መጣው ለ40 ለ50 ልጅ ከገርጂ ኮተቤ ድረስ ምሳቸው የሚበሉትን እያስኩ እመጣለሁ። ምግቡ አልተቸገርኩም። የተቸገርኩት ምንድነው መምህራን ደሞዝና የቤት ኪራይ ምን ልክፈል። ከዛ ጓደኛዬም ሰማች ያው እንደወሰንኩኝ። ያው ባለቤቷ ጥሩ ነው ብዬሻለሁ በጣም ህልምሽ ከሆነ በቃ እሷ ትውጣ አንቺ ቀጥይ ህልምሽን አሳኪ ያለኝ። እሱም ለቀቀ ማለት ነው፣ እነሱም ለቀቁ። ስለዚህ ብቻሽን ቀረሽ? ብቻዬን ቀረሁኝ። መስራት አለብኝ አልኩኝ። ያልሰራሁት ስራ የለም። ስራ ወዳለሁ አሁን ድረስ ለኔ ሁሉም ስራ ክቡር ነው። እንደውም ንጹህ ሆነሽ ማንኛውም ስራ ከሰራሽ እንደ ስግደት ነው የሚቆጠረው ማንኛውም ስራ። ስለዚህ ወዲያውኑ ምንድን ያደረኩት አንድ ትምህርት ቤት ኮንትራት ያስኩኝ፣ ሻይ ቤቱን እዛ ላይ እየሰራሁኝ የቤት ኪራይ ለመክፈል ዶሮ ማርባት ጀመርኩኝ። አትክልት ግቢ ማስዋብ ጀመርኩኝ። ያልሰራሁት ስራ የለም። ድግስ መስራት ጀመርኩኝ። በሙሉ የምሰራቸው ስራዎች ግን ዞሮ ዞሮ ለነዚህ ለዛ ቦታ ቤት ኪራይ ከፍዬ አስተማሪ ያረኩኝ። የዛን አመት ጨረስኩኝ። ከጨረስኩ በኋላ ምን አረኩኝ? በቃ ለምን እንደዚህ መስራት ከቻልኩኝ ማስተማር ከምችል ከሆነ ቢያንስ ነፃ ትምህርት እድል ሰጥቼ ነፃ በቃ ማይከፍል ልጆች ብቻ ላስተምር ብዬ ወሰንኩኝ። ከፋይ አልፈልግም አልኩ። ምክንያቱም በጣም ልዩነቱ እየበዛብኝ ስለመጣ በቃ ከፋይ አልፈልግም አልኩኝ። ነፃ ራሴ አስገባሁ። ልጆች የምፈልገውን ያክል ልጆች አስገባለሁ። ከውጭ የትኛውም ስራ ሰርቼ መምህራን ደሞዝና እነሱን አድርጌ እንትን ማድረግ ጀመርኩ፣ ቀጠልኩ። ከዛ ግን ቀጣይ ምንድን ነው ያደረኩት? ወደ 19 የሚሆኑ እናቶች ልመና ላይ ነበሩትን ኑ ምግብ አብስሉ አልኩኝ። ምግብ እየከበደኝ መጣ፣ ጭኖ መምጣት። ኑ ምግብ አብስሉ። ልጆቹም እየበዙ መጡና አልከፍላችሁም፣ እናንተም ተመገቡ፣ ልጆቻችሁን መግቡ፣ አይጎዳቸውም ብዬ ተራ ወጣሁላቸው። በሳምንት አንድ ቀን አንድ እናት ቢደርሳት ምንም አይጎዳትም፣ እሷም ተመግባ ልጆቿን መግባ እንድትሄድ ብዬ አረኩና ከዛ ግን ጠየኳቸው፣ ምን መስራት ትችላላችሁ? እስኪ ባንለምንና ስራ እንስራ ሚል ከ9 ሰዓት ላይ ትምህርት ስለሚያበቃ ከ9 ሰዓት እስከ 11 ሰዓት ተኩል
ምን እንስራ አልኳቸው። መፍተል እችላለሁ አሉኝ። መስፋት እችላለሁ። ያው አብዛኛው የኢትዮጵያ ከገጠሩ ህብረተሰብ አለ የባህላችን ውስጥ ስለሆነ በቃ እንደዛ ከሆናችሁማ በሉ ንንኩ ብዬ ማቴሪያሉን ሰጠኋቸው። አብረን እንስራ ብለን አብረን ቁጭ ብለን ሰራን። የመጀመሪያ ጊዜ ልቃቂት ሸጠን። ልቃቂት ታውቂያለሽ? ተፈተለውን ተፈተለ በኋላ እሷን ሸጥን። መጀመሪያ ሳንቲም ማግኘት ጀመርን ማለት ነው። ሰፌድም ሰፋን ሸጥን ማለት ነው። ስለዚህ ሴቶችን በዛው ማደራጀት ጀመርኩ ማለት ነው። ከዛ እነሱን ልመና እያስተውኩኝ ወደዚህ ስራ እንዲገቡ አደረኩኝ። ያው እንዲህ እያልን ሴቶቹንም እያደራጀው ራሳቸውን እንዲችሉ እያደረኩ ትናንትና ጎዳና ትለምን የነበረች ጎዳና ተዳዳሪ የነበረች ባለቤት እንድትሆን ቤት ውስጥ እንድታደር ልጇ እንድትጠብቅ ጠንካራ ሴት እንድትሆን ለእያንዳንዱ ሴቶችን ጥረት እያደረግን እግዚአብሔር ይመስገን እዚህ ደርሰናል። 25 ዓመት እንዲህ እያለ መጣው። በዛ መሃል ህይወት አለ፣ ትዳር አለ፣ ልክ ነው፣ ልጆች አሉ። አዎ ልጆቹም እዛው ሙዳይ ውስጥ ተወለዱ፣ እዛው ሙዳይ ውስጥ እንዲማሩ ተደረጉ እስከሆነ ጊዜ ድረስ። እንዴት ነበር ያ ሂደት? አይከብድም ትንሽ? ለትዳር የሄድሽበትን አጋጣሚ መጀመሪያ ሰማ ደስ ይለኛል። ስለ ፍቅር ህይወታችሁ። እዛው ነው ያገኘሁት ባለቤቴን። እዛው ነው ያገኘሁት ማለት በጎ ፈቃደኛ ሆኖ መጥቶ ትምህርት ቤት ያው እንዳለ ነግሬሻለሁ። እስካሁን ድረስ ትምህርት ቤቱ አለ። ከቅርብ ዓመታት ወዲህ ነው ከኬጂ እስከ 8ኛ ክፍል ነበር ነፃ የሚማሩበት ትምህርት ቤት ማለት ነው። ሙሉ ነገር ተደርጎላቸው ነፃ ይማራሉ። ሃይ ስኩል ሲደርሱ ነበር ወደ መንግስት ትምህርት ቤት ምልካቸው የነበረው። ባለው ፖሊሲ መሰረት አብሮ መኖሪያ ቤትና ትምህርት ቤት አብሮ ሄድን በሚለው ከ1 እስከ 8 ሲዘጋ ኬጂ ብቻ አሁን ድረስ አለ ማለት ነው። እና የዛን ጊዜ ባለቤቴም በጎ ፈቃደኛ ሆኖ ትምህርት ቤት ያስተምርልኝ ነበረ። እዛ ትምህርት ቤት ላይ ባለው ሰዓት የመጣ ሲያስተምር እዛ ተገናኘን ማለት ነው። እዛ ቦታም ስላገኘኝ ያው ፈቃደኛም ነው ምኞቴም ፍላጎቴም ስለሆነ ከተጋባም በኋላም እዛ እንኖር ስለው በደስታ ነው እሺ ያለኝ። አልተቃወመም። ያው ልጆቹም ወለድን እግዚአብሔር ይመስገን ልጆችም አሉ። ግን እዛው ነው የተማሩት። እዛው ተወለዱ፣ እዛው አደጉ፣ እዛው ተማሩ። እዛ እየተማሩ እያለ ነው ብዙ ሰው ወቀሳ መጣብኝ። እነዚህን የምታሳድጊያቸው ልጆች እና እነዚህ እንዴት ይለያለው ነው የሚለው። ሁለቱም ለኔ እኩል ናቸው፣ ሁሉም የኔ ልጆች ናቸው ነበር ማለት ነው። ባለቤትሽ ይስማማል በዛ ተስማምቶ ነበረ። በኋላ ላይ ግን እስከተወሰነ ጊዜ ድረስ ከዛ ምንድነው የተባልኩት ያሳመኑኝ ማለት ነው። እነዚህ የሚሰበሰባቸው ቤተሰብ አተው አንቺ ስላለሻቸው አንቺ ሰበሰብሻቸው። ያንቺ ልጆች ግን ምን አጥፍተው ነው ራስሽ አመተሻቸው እንደገና እንደሌላው አብሮ የሚበደሉት? እነሱ አትሊስት እንኳን እነዚህ የውጭ ልጆች አንቺ ጋር እስኪመጡ ድረስ መንገድ ላይ አዳዲስ ነገሮች እያዩ ይመጣሉ። ያንቺ ግን ምንድነው የሚያዩት? እስኪ ንገሪኝ ተባልኩኝ። ማለት እዛው ግቢ ተወለዱ፣ እዛው አደጉ፣ እዛው የተማሩና የውጭን ህይወት እኮ አያውቁትም። እና ደግሞ ጥፋታቸው ምንድነው? እስኪ ይሄን ምክንያት አቅርቢ ሲባል በዛ ተረታው መልሳጣውኝ። በዛ ምክንያት ያው ወጡ፣ ሌላ ትምህርት ቤት ገቡ። ያው የኛም ትምህርት ቤቱ ዘጋ፣ አልቀጠለም ሃይ ስኩሉ እንትኑ ኤሌመንተሪው። ስለዚህ የግድ መውጣት ነበረባቸው። ግን ኑሯችን እዛ ሆኖ እያገለገሉ ልጆቹም ያገለግላሉ። ሁሉም እርስ በርስ ነው የሚተጋገዘው እንጂ የእንትና ስራ ነው የእንትና ስራ ነው የሚባል ነገር የለም። ሁሉም በጎ ፈቃደኛ እንዲሆን ነው የምናደርገው። ምክንያቱም የኔነት ስሜት መሰማት አለበት እንጂ ለኔ ብቻ ብሎ ማለትም የለበትም። ማካፈል እንዲማሩ የተቻለን እንግዲህ እንጠራለን። ያው እንደዚህ ሆነን አለን። ሙዳይ እንግዲህ የብዙዎች እናት ናት። ለልጆቿ ግን እናት ለመሆን የከበዳት እናት ናት ሲባል ሰማለውና ወልደሽ በ3ኛው ቀን ስራ ላይ ነሽ። ለልጆችሽ የተለየ የምትዩ ሰዓት አትሰጪምና ምናልባት ይሄ ስራ ያሳጣሽ ነገር እሱ ነው ልበል? ፍቅር መስጠት ካለብኝ እኩል ነው መስጠት ያለብኝ። እነዛም ልጆች ናቸው እኮ እነዛ እናታቸው እኮ ነኝ ማን አላቸው። ስለዚህ በዛ ምክንያት ነውና ብዙ ጊዜ ወደ ስራ ነው ማዘነበለው ብዙ ለሁሉም እንዳጠቃላይ። ግን ግቢ ውስጥ አለሽ ከተባለ ግን የራሴም ልጆች ሆኑ ማሳደጋቸውም ሆኑ ሲጀመር ልዩነት የለም። የኔ ልጅ ነው የእንትና ልጅ ነው አይባልም። ግን ግቢ ውስጥ አለሽ ከተባለ ሁሉም ፈልጎኝ በቃ ባገኘው አጋጣሚ እኔን ለማግኘት ጥረት ይደረጋል። የሚፈልጉት ጉዳይ ካለ ፐርሰናል የሚያወሩትም ነገር ካለ ምናምን እንደዛ ያችን ነው የሚጠቀሙት። እና እኩል ነው። ስለዚህ እኩል ነው ያደጉት ሳላያቸው ሳምንት ልቆይ ይችላል። አንድ ቤት ውስጥ እያደርን ራሱ ምናልባት ሊሆን ይችላል። እንግዲህ አንድ ቤት ውስጥ ሆነን ምገባበት ሰዓት ላይ ምናምን ላንገናኝ እንችላለን ካለው ሁኔታ አንፃር ማለት ነው። ተረተውሻል ግን እነሱ ገብቷቸዋል። እግዚአብሔር ይመስገን ፈጣሪ ሁሉ ነገሮች ያስተካክላልና ትንሽ የመጨረሻዋ
ያስታወቀባት በጣም እንደምትናፍቅ ትንሽ የመጨረሻ አሁን 4 ዓመቷ ነው እሷ ብቻ ትንሽ ልጅም ናት ሌሎችም እዛው ነው ያደጉት ግን ሌሎቹ አላስቸገሩኝም እሷ ግን ትንሽ ናፍቆቷ በጣም ባሰባት ያለው የመጨረሻ ነኝ ብላ አስባ እየቀበጠችው ነው ሊሆን ይችላል እንግዲህ የአያት ለሚያሳድገውም ልጅ እኮ እንደዛ ነው ከአያታቸው ጋር አይደል ያሉት አያትም ያቀብጣል ይባላል አያት ያቀብጣል የሆነ ሰዓት ገናዥ የመሆን ግዳጅ አንቺ ላይ ወድቆ ሬሳ የገነዝሽበት አጋጣሚ የዛሬ 19 ዓመት አካባቢ ይሆናል HIV በጣም የተወራበት ጊዜ ነበር አመት ነበርና ሴትዮዋ አንድ እናት ብዙ ጊዜ ነው የማገዘው እናትና ልጅ ነው እናትና ልጅ ነው ምናልባት ደግሞ ምንም ፋሚሊ ከሌለው የኔ ልጅ ይሆናል እናት ሆኜ ይቀበላለሁ በቃ ቤተሰብ ከሌለው ምንም ነገር ከሌለውና ካለ ግን በተቻለ አቅም አክስት ብትኖር አያት ብትኖር ከዛ ጋር አብሮ እንዲያድግ ነው ጥረት ማደርገው ምክንያቱም ወደኔ ጋርና ስጋ ዘመድ ካለ የዛ ስጋ ዘመድ የሚያስፈልገው ነገር አሟልቼ ልጁ እንዲዙስ ነው ማደርገው እንደዛ ነው እና ይሄ ግን እናቱ ነበረች HIV ፖዚቲቭ ነበረች ልጁም ፖዚቲቭ ነው ከዛ አረፈች ስታርፍ ሴቶቹ ጋር በጣም እንሰራለው ብዬሻለሁ ሴቶቹን አደራጅቼ አንቀሳቀሳለውና ዛሬ እኮ አረፈች ብለው መተው ነገሩኝ ከዛ በኋላ ማን ይገንስ HIV ፖዚቲቭ እንደሆነ ስለምትታወቅ በቃ በጣም የሚፈራበት ጊዜ ነበርና ማን ይገንስ ተባለ የዛሬ 18 ዓመት በደንብ በጣም ነው የሚፈራውና ከዛ ሄድኩኝ አልተገነዘችም ማን ነው የሚገንዘው ሲሉ በቃ ሁሉም ፈራ ገናዦች ግን አሉ ባለሙያዎች አሉ ባለሙያ ጠፍቶ ሳይሆን ሬሳ ሚነካ የለም ተባለ እኔ መገነዝ አላቅም መገነዝ አይደለም ሬሳ ይቻላልም ግን ችግር የለም እኔ ልገነዝ ግን አሳዩኝ አልኳቸው እሺ አሉኝ ያው በቆመው እነሱ እንዲህ አርጊ ተባልኩኝ ሬሳ ገነዝኩኝ ማለት ነው የሚገርመው ግን መገነዚ አይደለም ከዛ ያው ይከብዳል ሬሳ መገነዝ በጣም ሬሳ ማየት በራሱ በጣም ይከብዳል በህይወት አጋጣሚ የሆነ የምታይበት ሁኔታ ሊኖር ይችላል ግን ይከብዳል ከዛ ግን የበለጠ የፈተነኝ ምንድነው እንዳልኩሽ እናትየው ተቀበረች ልጁ ቤት የነበሩበት የተከራዩበት ቤት ለቃው ብለው ሰዎቹ ጎረቤቶቹ ማለት ነው ይቀመጥ ልጁ ችግር የለም አንቺ ጋር እየተመገበ መጥቶ ይደርበት እኛ ችግር የለም ምናምን አሉ እሺ አልኳቸው ትልቅ ልጅ ነው እንደዚህ ያህል 6 ዓመት ልጅ ነበረ ከዛ እሺ ችግር የለም አልኳቸውና በኋላ ላይ ግን ምን አጋጠመኝ ልጁ ጧት ይመጣል እኔ ጋር የቁርስ ምሳራቱን ተመግቦ ማታ ላዳር ብቻ ነበር የሚገባው ከዛ አንድ ቀን መጥቶ እዛው አብሬ ነው ኑሮዬም እዛው ነው ብዬሻለሁና ኩባያ ይነካል ይሄ ልጅ ኩባያ ይነካል ማለት እሱ ስለነገረኝ ነው የምነግርሽ ኩባያ ሲነካ እማ ነው የሚባለው እንግዲህ ህፃኑም ትልቁም ሁሉም እማ እያለ ነው የሚጠራኝና እማ አለኝ አቤት አልኩት ኩባያው እንድጥዩ ነበር የነገርኩሽ አለኝ የምን ኩባያ ነው የምጠላው አልኩት ደግሞ ስራ እየሰራው ነበር ቢዚ ነበርኩና የምን ኩባያ ነው የምጠላው ትኩረት አልሰጠሁትም እኔ ነካውት ዕቃ እኮ ይጣላል እኔ ላንቺ ቀድሜ ልንገርሽ ብዬ ነው የልጅቷን ኩባያ የህፃን የኔ የልጅ ኩባያ ነው የነካው ህፃኗን እና ተጨንቆ ነው እሱ ሪስፔክት አድርጎት ነው ጉዳዩን ተጨንቆበት ነው የሚደረገው ነገር ከዛ እና ነካው ምን ችግር አለ ፖዚቲቭ ነው ብዬሻለሁ ከዛ ሁሉን ተኩና ቁጭ አልኩና ብትነካው ምን ችግር አለ እንዲህ የሚተላለፍበት መንገዱን ታውቃለህ አይደለም ወይ እንዲህ እና መስለው እኔ እኮ እዛ ቤት እኮ ሽንት አልጠቀምም ሽንት መጠቀም አልችልም እኔ ደግሞ መበላበት ዕቃ ለብቻው አዘጋጅተው ጎረቤት ከሰጡኝ ምግብ እዛ ሳሉ ላይ ቁጭ አድርገውልኝ ነው የሚሄዱት እንጂ እኔ የነካሁት ነገር በሙሉ ይጣላል በጣም ነው ያዘንኩት ከዛ በኋላ ከዛሬ ጀመረ ከኔ ቤት አትወጣም አልኩት የመጀመሪያ አዳፕት ያደረኩት ልጅ እሱ ነው ማለት ነው አሁን ተመርቆ ስራ ይዟል ዩኒቨርሲቲ ተመርቆ ስራ ይዟል በሽታውም ጠፍቶለታል እግዚአብሔር ይመስገን HIV እንግዲህ የተጋነነበት ጊዜ ቢሆንም ግን ያው በደም ከትሪት ካረግሽ ይጠፋል HIV እንደሚጠፋ እኔ በሱ ጠፋለት 2 ልጆች የጠፋላቸው አሉኝ እኔ ማቃቸው እንዴት መታደል ነው በምን መንገድ ነው የጠፋው ያው መድኃኒት ይወስዳሉ ክትትልም ስለሚኖረው ልጆችም ስለሆኑ ይመስለኛል ሁለት አንድ ሴት አንድ ወንድ ልጆች እንደጠፋላቸው አውቃለሁ በሚገርም ሁኔታ እና ይሄ ነው ታሪክ ሬሳ በገነዜ በላይ ይሄ ነገር አጋጥሞኛል የልጁ ላይ ታሪክ ማለት ነው የሚገርም ነው እንግዲህ እንደዚህ አይነት የበጎ አድራጎት ስራ ሲሰራ ብዙ የምታዝኝባቸው አጋጣሚዎች እንዳሉ አስባለሁኝ ምክንያቱም
በጣም ቻሌንጅ አለው። የምትሰሚው ስቶሪ ሊሆን ይችላል። ፋይናንሻሊ ልትፈተኝ ትችያለሽ። የሚመጡብሽ ቻሌንጆች ብዙ ናቸው። ግን ልቤ ውስጥ የቀረ በጣም ያሳዘነኝ አጋጣሚ የምትይው አለ? በጣም ብዙ ነው። እንደውም አሁን ወደ እርጅናው እየመጣው ስለሆነ መሰለኝ መርሳትም ጀምሬያለሁ ብዬ ነው የማስበው። አሁንም HIV ጋር ልገባልሽ ነው። ምክንያቱም በዛን ጊዜ በጣም HIV የገነነበት ነበርና ህብረተሰቡ የሚያገልበት ነበርና ባለቤቷ ሞተባት። አንድ ሴት አንድ ወንድ ወልዳለች እናትየው። እና ስራም አያሰሩሽም ፖዚቲቭ ኮንሽ ኢቭን መስራት ብትች እንኳን በዛን ጊዜ ሰው ካወቀብሽ አያሰሩሽም ስራና ምን ይብሉ እኔ ጋር የመጣችበት አጋጣሚ ነው የምነግርሽና በቃ ምን ይብሉ መጨረሻ ላይ መጣችና እኔ ጋር አፈላልጋኛው ቦሬ ሰምታ መጣ። ስትነግረኝ በጣም ነው የገረመኝ። ምንድነው ያደረገችው መሰለሽ? ተከራይታ አይደለም የምትኖረው። ተከራይታ ስትኖር ተከራይ ቤቶች መደዳ ነው የሚያደርጉት። አንዳንድ አከራዮች ዋናው ቤት እነሱ ይኖሩና ሰርቪሱ መደዳውን ያከራያሉ። ለምሳሌ ሰርቪሱ መደዳውን ያከራዩና የጋራ ኩሽና ይኖራቸዋል። እንጀራ የሚጋግሩበት እንጨት ነው የሚጋገረው። ብዙ ጊዜ እንጨት ነው የሚያስጋግሯቸው እና የእንጨት የሚጋግሪበት ምጣድ ይኖራል። ስለዚህ ጋግሬ ሲወጣ ያው የሻገተ እንጀራ ካለ ምናምን ምጣዱ ላይ ጥለሽ ትወጫለሽ። እንዲደርቅ ጥለሽ ትወጫለሽ ወይ እንደዚህ። እናቺ ሰው ምንድነው የምታደርገው? ልጆቿ እንዳይራውባት ብላ እሰው ቤት የዛ ቤቷም ብቻም ሳይሆን ጎረቤትም እየተደበቀች እየገባች ያ የደረቀ እንጀራ ትሰርቅና ጨው አርጋ ውሃ ርሳ ተበላቸዋለች ልጆቹ። አንዱ ትልቋ ነፃ ነች፣ ትንሹ ነው ፖዚቲቭ የሆነው ልጅ እና ራሷን ፖዚቲቭ ነች። ይሄ እዚህ ደረጃ ደርሳ ነበረ እና 3-4 ቀን አለመብላት አለ። HIV ደግሞ ምግብ ካላገኘ ደግሞ የባሰ ይጎዳሻል እና በጣም ተጎሳቁላ መጨረሻ ላይ እዚህ ደረጃ ደርሻለሁ። ምጣድ የሰው ቤት ምጣድ እየከፈትኩኝ ድርቆሽ ካገኘሁኝ እሱን ውሃ እየዘፈዘፍኩ ነው። ጨውም አለቀብኝ። ጨውንስ በምልግዛ እንደገና ደግሞ አከራዮቹ ለተወሰነ ወራት ላይ ዝም ብለዋታል። ክራይ ማውንጫ አላሏትም። እግዚአብሔር ይስጣቸው እነሱና እንደዚህ ሆኜ የመጣው ስትለኝ በጣም ይገርምሻል። አሁን ይሄ ማመን እንችላለን? እንዴት ነው ጎረቤት ሄደሽ የሰው ምጣድ ሰርቀሽ ድርቆሽ ነው የምትሰርቂው። ድርቆሽ ወይ ደግሞ ይሻገተም ሊሆን ይችላል። እንጀራው ምጣድ ላይ የተውትን እሱን አርጋ ዘፍዝፋን ትበላውና እሱ በጣም ውስጥ የቀረ ነገር ነው። ግን እግዚአብሔር ይመስገን እነዚህ ልጆች ያው እኔ ጋር ከገቡ በኋላ እናትየውም ጥሩ ክትትል አድርጋ በጥሩ ሁኔታ ላይ ነው ያለችው። እናቷ እንደውም ኮንዶሚኒየም ደርሷት ሴቷ ልጅ ትልቅ ሆና ተመረቃ ስራ ጀምራለች። ወንዱ ደግሞ ዘንድሮ 12ኛ ክፍል ነው። እሱም በቃ እና ራሳቸውን ችለው ከኔ ጋር የወጡ ሰዎች ናቸው። እኔ ምንድነው ማደርገው? ልክ በእግራቸው ሲቆሙ ከኔ ማዕከል መውጣት አለባቸው። እንደውም ደስ የሚለው ብዙ ጊዜ እኔ ውጡ ሳላቸው ራሳቸው ናቸው ዘጋይተው የሚወጡት። እኔ ጥረቴ ምንድነው እናትየው በእግሯ እንድትቆም። እናት ደህና ከሆነች ልጅ ደህና ይሆናል። ስለዚህ እናት ካለች እናትየው በእግሯ እንድትቆም የማላደርገው ጥረት የለም። ከቆመች አይደለም ለልጇ ለኛም ተርፈናለች እኮ። ብዙ ደግሞ የተረፉኝ ብዙ ሴቶች አሉና ጀሶ አሁን በጥሩ ሁኔታ ላይ ትገኛለች እልሻለሁ። በጣም ደስ ይላል። እንደው ያመለጠሽ ሳትደርሽበት አጋጣሚ የለም? በቃ የሚጸጽትሽ እንደው የምትዩ? የሚጸጽተኝ እግዚአብሔር ያመቻቸዋል። እኔ የሚገርምሽ ነገር አንቺ ቀና ካሰብሽ ሁሉ ከፊትሽ ይቀድማል እና እኔ አሁን ምንም የሚቆጨኝ ነገር የለም። ለምን መሰለሽ? የምከፍለው መስዋዕት ሁሉ ከፍላለሁ ለአንድ ነገር። በኋላ ላይ ነገ ጧት እንዲቆጭኝ አልፈልግም። መሸጥ ካለብኝ ሸጬ፣ መበደር ካለብኝ አራጣ። እንግዲህ ሰው አይበደርም። እኔ አራጣ ደረጃ የምበደር ሰው ነኝ፣ ግን ለግሌ አይደለም ለነሱ ለልጆቹ ብዬ ነውና እዛ ደረጃ የደረስኩበት ነኝ። እግዚአብሔር ይመስገን። ሌላው ቢቀር እንደውም እንደ ወጣቶች መማሪያ የሚሆነው አንድ ልጅ ነበርና ሚጥል በሽታ አለበት። ቤተሰብ የለውም። እኔ ጋር ሲመጣ ከክፍለ ሀገር ነው የመጣውና 8ኛ ክፍል ደርሶ ነበር የመጣው። ከዛ እኔ ጋር መጣ፣ አስተማርኩት። ሲማር የሚገርመው ነገር ራሱን በቀበቶ እያሰረ ነው የሚማረው። ትምህርት ቤቶች የመንግስት ትምህርት ቤት ራሱ አልቀበልም ብሎ በጣም ይቸገር ነበረ እና ስለሚጥለው ሲጥለው አጉል ቦታ ከወደቀ እንዳይመታው ተብሎ በራሱን በቀበቶ እያሰረ ነበር የተማረው። ከ9ኛ ክፍል እስከ 12ኛ ክፍል እንደዛ አስሮ ተምሮ ልክ የማትሪክ የሚፈተንበት ቀን ላይ ወደቀ ማለት ነው። ፈተናውን ሲጀምር ወደቀ። ያው ማትሪክ ነው። ስለዚህ ይሄ ልጅ ምን ሆነ? በቃ እንዴት አእምሮ እንደሚረበሽ አስቢው። ማትሪክ ዲስኳል እንትን ሆነ። በቃ አልቻለም። ከዛ የልጁም ጥንካሬ ያው እግዚአብሔር ይመስገን እኛ ቤት ትልቅ ደስታ አለ። ፍቅር ሲኖርሽ ደግሞ ነገሮች ተስፋ ይኖርሻልና ልጁ በሚገርምሽ ሁኔታ እንግዲህ 12ኛ ክፍል ደርሶ ነው የወደቀው ብዬሻለሁ። ተመልሶ ከ9 ገባ።
ከ9ኛ ክፍል ገብቶ ተምሮ እንደ አዲስ በቃ 9ኛ ክፍል እንደ አዲስ ተማሪ ሆኜ እማራለሁ አለ። ከበረታ በርታ አልኩት። ተምሮ ሕክምና ዘንድሮ ይጨርሳል ሐኪም ሆኖ። እንግዲህ ይሄ ትልቅ ታሪክ ነው። በሰክሰስ ደረጃ በልጆች በጣም ብዙ አለኝና እኔም መስዋዕት መክፈል ካለብኝ እንዳልኩሽ እከፍላለሁ። ነገ ጧት እንዲቆጨኝ አልፈልግም። በተቻለኝ አቅም አይ የለኝም በቃ ብዬ የምሸኘው ነገር የለም። በተለይ ካመንኩበት ቶሎ ችግር መስማት አልፈልግም። ለምንድን ነው መስማት ማልፈልገው? ላላግዝሽ አንቺን ችግር ለምን አዳምጣለሁ? ይጨንቃል አይደል? አውቃሽው ምንም አለማድረግ በጣም ነው የሚያመው። ስለዚህ እና እኔ የሰው ችግር ማላግዝሽ ከሆነ ለምን ሰማለሁ? ሀሳብ ከሆነ ችግር የለብኝም። ከሀሳብ ውጭ ግን በፋይናንስ ደረጃ ከሆነ እንደሌለኝ ቅድሚያ ስለማቅ ይቅርታ አትንገሩኝ ነው የምለው። ላላግዛችሁ ለማለት አልፈልግም። አልሰማም በቃ ነው ሁሌ የምለው። እና ከሰማው ግን የግድ መፍትሄ መፈለግ አለብኝ። መስማት አልፈልግም እንዳልኩሽ፣ ምክንያቱም ራሴን አውቃለሁኝ። የማላረገውን ነገር ቃል መግባት አልፈልግም። ከገባው ግን አደርጋለሁ። በዚሁ አጋጣሚ 2 ሴት ልጆች የዛሬ 5 ዓመት አካባቢ መሰለኝ ተቀበልኳቸው ልጆች አሉ። እና ምንድነው ያደረጉኝ? ሶሻል ሚዲያ ላይ ላኩልኝ። በሶሻል ሚዲያ አለ አይደለ? እባክሽ እርጃቸው ተብሎ ተላከልኝ። አልከፈትኩትም። ምክንያቱም በጣም ብዙ ነው የሚመጣልሽ። እሺ ላይ ያለውም ብዙ ነው ያለውና አልከፈትኩትም ነበርልሽ። እና በአጋጣሚ ቤት ውስጥ ስልኬን ከቲቪ ጋር አገናኝተው ልጆቼ ይከፍታሉ። ያንን ነገር ይከፍቱታል። ከዛ እኔ አጋጣሚ ስገባ አንድ እናት ስቅስቅ እያሉ ያለቅሳሉ። ከዛ በኋላ ማን ነው ደግሞ መጥቶ ግቢ የሚያለቅሰው? ሳሎን ገብቶ የሚለቀስ ነገር መስሎኝ ማለት ነው። ማን ነው የሚያለቅሰው ምናምን ብዬ ሳሎን ስገባ ቲቪ ላይ ሴትዮዋን አያቸዋለሁ። ሳያቸው በቃ እንዳልኩሽ ነው። መስማት አልፈለግኩም፣ አልከፈትኩትም። ለረጅም ጊዜ ተቀምጠዋል። ስከፍተው በጣም በጣም አሳዝንሻል እና አያት ናቸው የሚያለቅሱት። ምንድነው የሆነው ታሪኩ? ገጠር ውስጥ ነው። በጣም መማር እንዳለብን የሕክምና ባለሙያ በጣም እንደሚያስፈልግ የተማርኩበት ነው ለኔ ትምህርት አስፈላጊ እንደሆነ እና እኚህ እናት ልጃቸው ገጠር ውስጥ ነው ብዬሻለሁ እና ቤት ነው የወለደችው። ቤት ስትወልድ ሽንት ውሃ ታፍና ሴት ልጅ ትወልዳለች። ስለዚህ ልጅ አትንቀሳቀስም፣ አታወራ፣ ምንም አትልም። ተወለደች። ሽንት ውሃ አፍኗት ቤት ነው የተወለደችው። ጤና ባለሙያ ጋር ብትሄድ ኖሮ እንደዚህ አያጋጥም ነበር። ቢያንስ በሰዓቱ መደረግ ያለበትም ነገር ይደረግ ነበር። አልሄደችም። ስለዚህ ቤት ወለደቻት። ከዛ በ2 ዓመቷ ደግሞ አሁንም ወለደች እቤት። አሁንም ተደገመ ይሄ ነገር። 2 ታማቾች በ2 ዓመት ልዩነት አንድ አይነት ኬዝ ነው ያላቸው። ስለዚህ እናትየው አንደኛ ህብረተሰቡ ምን አላት? ተረግመሻል አንቺ፣ እርግማን ነው እንጂ 2 ልጅ እንዴት እንደዚህ አይነት አጋጣሚ ትወልጃለሽ? አያውቁትም። ምክንያቱም እንኳን አይታወቅም። እና ሲሏት የአረም መድኃኒት አንስታ ጠጣች እና ሞተች። ራሷን አጠፋች። አባት ጥሎ ጠፋ። መጀመሪያ የሁለተኛው ልጅ ሲያቅ ጥሎ ጠፋ። እናት የአረም መድኃኒት ጠጣ፣ ሞተች። እነዚህ ልጆች የ80 ዓመት በላይ የሆኑ አሮጊት ጋር ወደቁ። ምን ያርጓቸው? እናት ገጠር ነው ብዬሻል። በጣም ገጠር ከመሆኑ የተነሳ ምድጃ እሳት ላይ አድርገሽ ነው ማታ እንኳን እሳት የሚያገኙት፣ መብራት የሚያገኙት ማለት ነው። ስለዚህ አንዷን ልጅ ሲያቅፉ አንዷን ስታለቅስባቸው አንዷን አንሳለሁ ሲሉ ይወድቁባቸዋል። እሳት ይቃጠላሉ፣ ጀርባቸው አይንቀሳቀሱም። እና በጣም ያምሻል የሆነ የነበረ ሁኔታና እባካቸው አግዙኝ። ሰው ደግሞ እየመጣ ምን ይላቸዋል? ሰው ሳያሽ አውጭና ጅብ እንዲበላቸው ጣያቸው ይላቸዋል፣ አያትየውን ማለት ነው። ያ ደግሞ ሲሆን ደግሞ እንዴት እንደሚያም አስቢው እንግዲህ። የልጅ ልጅሽን አውጥተሽ ጣዩ አይባልም። እና ያለኝ አማራጭ ምንድነው? ይህን ታሪክ አየው። ሴትዮዋ እንዳልኩሽ ልጆቹ ከፍተው ታየሁኝ። ቀጥታ ሰው ልኬ አስመጣኋቸው ልጆቹን። ፋንታንሽና ሙሉ ይባላሉ። እግዚአብሔር ይመስገን ጋር ከመጡ ወደ 5 ዓመት ሊሆናቸው ነው። በአትሊስት በሞግዚት ተንከባክበዋቸው በሰዓቱ ይበላሉ፣ ይጠጣሉ፣ ንጽህናቸው ተጠብቆ ያው መዳን ተስፋ ምንም የላቸውም። ያው የታወቀ ነው። በቃ ሙሉ ምርመራ አስደርጊያለሁ። ግን ህይወታቸው እስከፈቀደ ድረስ ግን በእንክብካቤ ያለው ልሻለሁ። በጣም ከባድ ነው አይደል? በጣም ከባድ ነው። እንደገና ሞግዚቶች ደግሞ የራስሽ ልጅ ሲሆን እንኳን የራስሽ ልጅ ነው ልጅ ትያለሽ። ግን ሞግዚት ቀጥረሽ ስታሰሪ እንዳንቺ አይሆኑልሽም። ያው ሞግዚት መቀያየር አለ። ትልቁ እንደውም ቻሌንጅ ምንድነው? ሞግዚቶች ናቸው። በተለይ እንደዚህ አልጋ ቁራኛ የሆኑ ልጆችን ፈጣሪ ፍሩ፣ እኔን አይደለም የምትፈሩት። ምክንያቱም እኔ ሳላያችሁ ብዙ ነገር ልታደርጓቸው ሊያስርቧቸው ይችላል፣ አታውቂውም፣ ሊያደርጉ ይችላሉ። እና እኔን ሳይሆን የምትፈሩት ፈጣሪያችሁን ፍሩ ነው ሁሌ የምላቸው። ምክንያቱም ከእግዚአብሔር ነው የምታገኘው።
እነሱ እኔ ስለከፈልኳቸው ሳይሆን ለሚያደርጉት መልካም ነገር ፈጣሪ ይከሳቸዋል። በማያውቁት መንገድ ፈጣሪ ይከሳቸዋል ሁሌ የምላቸውና ትንሽ ከባድ ነው እሱ ቻሌንጅ አለው ይመስላል። በጣም ቻሌንጅ አለው በጣም እሱ ነው ያለው ልሻለው። እንግዲህ ከባባድ ቀናቶችን እንዴት ነው የምታልፋቸው? ሙዳይ ይሄ ተስፋ የሚያስቆርጡ ነገሮች ይኖራሉ። ምንድን ነው የሚያበረታሽ እንደው ወደፊት እንድትሄጂ ተስፋ እንዳትቆርጭ የሚያደርግሽ የምታልፊበት? እኔ ተስፋ አልቆርጥም። ጥሩነቴ ምንድነው ሁልጊዜ ላይሳካ ይችላል ብዬ አምናለሁ። ግን ይሳካል እላለሁ። ካልተሳካስ ተማርኩበት እላለሁ። መማር ካለብኝ ተማርኩበት እላለሁ። ሁልጊዜ እቅድ ሳቅድ ፕላን ቢ እና ፕላን ሲ ያለኝ ኤ ቢ ሲ ያለኝ። ስለዚህ ብዙ ጊዜ ሰዎች ብንቆርጠው ተስፋ መሰለሽ በቃ ዛሬ ለምሳሌ እርሻ አርሳለሁ በቃ አርሳለሁኝ ዝግጁ ነኝ ብሎ ይነሳና ግን በሬውን ካላገኘስ በምድር ማረስ ያለበት ማሰብ አለብሽ። ለምሳሌ ነው የምነግርሽ። በሬ ካላገኘሽ በምን ማረስ እችላለሁ? አህያ የሚያከራይ ሰው ትፈልጊያለሽ። እንዴ ፕላን ቢ መኖር አለበት። አማራጮች ካላዘጋጀሽ ይከብዳል። አለበለዚያ የኔ ስራ በጣም ከባድ ነው። የኛ ስራ ለምን መሰለሽ ከባድነቱ አይ በቃ ዛሬ ልጆች ምግብ የለም ጦማቸው እንደሩ አትይ ይከብዳል። ምግብ የለም ሌላውን ነገር ለምሳሌ ዱቤል ታሳልፊ ትችያለሽ፣ ነገ ሰጣቸዋለሁ ማለት ትችያለሽ። ሆድ ግን አይቻልም። እና ትልቁ በቃ ፈተና ምንድነው ይሄ ነው። ግን እኔ እግዚአብሔር ይመስገን በተቻለኝ አቅም ሰውም አይጨክንብኝም፣ ለብድር አይከለክሉኝም። ጎበዝ ተበዳሪ ነኝ፣ ለብድር አልፈራም። ጎበዝ ተበዳሪ ነኝ ግን መላሽም ነኝ። እግዚአብሔር ይመስገን ባይሆንልኝ ያው ሰው ነንና ባይሳካልኝ እንኳን ምንድነው ማደርገው ብዬ ሳስብ ፕላን ቢ ስለሚኖረኝ እግዚአብሔር ይመስገን ደግሞ እዛ ደረጃ ፈጣሪ አላደረሰኝም። ሰው በመበደሩ ይሸለማል፣ በመበደሬ ተሸልሜያለሁ። በመበደር ሰው ያሸልማል። ምክንያቱም በሰዓቱ ከመለሽ ታሸልማል እና ተሸልሜያለሁ። እኔ ከአንዳንድ ከአዲስ ብድርና ተቋም ከተለያዩ ተቋማቶች ወደ ባንክም ሲቀየሩ ወደ ምንም ብቻ ከተለያዩ ድርጅቶች ላይ አለኝ ሰርተፊኬት ተሸላሚ ብድር በመክፈል በመበደርና በመክፈል እና ከግለሰብ እንዳልኩሽ አላጣረስ ተበዳሪ ነኝ። እውነታው ግን ምንድን እንዳልኩሽ እንደምትመልሺው ታውቂያለሽ። መልሶ አውቃለሁ። እንግዲህ ከእግዚአብሔር ጋር ደግሞ ለግሌም አይደለም ፐርፐዝሊ ለልጆቹ በተለይ ቤት ክራይ በጣም ከባድ ነው። ፈጣሪ ፈቅዶ አሁን ቦታችን ተረክበናል። እንግዲህ ቶሎ ገንብቼ ለመግባት ያለኝ ጉጉት በቃ ፎይ መጀመሪያ ፎይ የምትይው ለምንድን ነው ብለሽ ብትይ ቤቴ ገብቼ ነው። ምክንያቱም በወር 270 ሺህ መክፈል በጣም ከባድ ነው። ለኢንዲየንስ ነው የምትከፊው በአመት ነው። ደግሞ ምንም አይነት ዶነር የለውም ሙዳይ። አብዛኛውን ራሳችን ሰርተንና ግለሰቦች ከሚሰጡን አሁን ለምሳሌ አንድ ልጅ አንቺ ብታሳድጊልኝ በወር 600 ብር መጠይቅሽ ስፖንሰርሺፕ አለን ወይ ደግሞ 600 ብር መክፈል ማይችል ሰው ደግሞ በቀን 20 ብር አሁን ለኔ 20 ብር ብትሰጪኝ ላንቺ ምንም አልታደለችም። ለኔ ግን ለአንድ ልጅ ቁርስ ምሳራቱ መገብሹ በ20 ብር ያ ነገር አለ። በሱ እንሞክራለን። ቴሌኮም የሰጠን አጭር የጽሁፍ መልእክት አለ 9923 በሷም እያደረግን ሌላውን ደግሞ ራሳችንን በመስራት ያው ንግዱ ዓለምንም አለን በወተቱ በእንጀራ ትመስኛለሽ። እግዚአብሔር ይመስገን ያው እንጥራለን እንዳልኩሽ በሱ እያደረግን ነው። ይሄ እንግዲህ 25 ዓመት ስኖር ምንም አይነት የውጪ አያውቁም ፈንድ የለው በራሳችን እና እንዲሁም በህብረተሰቡ በኢትዮጵያን ህዝብ ነው። አሁንም ደግሞ እንደማይረሱን ተስፋ አደርጋለሁ። በተለይ ለግንባታው ከጎናችን እንደሚቆሙ ተስፋ አደርጋለሁ። በደንብ ያው እስካሁን አብሮ ከዘለቁ ይሄ ደግሞ ትልቁ ድጋፍ አሁን የሚያስፈልግ አሁን ነው ትልቁ ድጋፍ ከጸሎት ጀምሮ። በነገራችን ላይ ገንዘብ ብቻ ለሰው ልጅ የሚሰጠው ትልቁ ነገር የምናገረው ገንዘብ ብቻ አይደለም። ለሰው ስንሰጥ እውቀታችንን እናካፍለው እንችላለን። እኔ ማላውቀው አንቺ ጋር ይኖራል፣ አንቺ ጋር የሌለው እኔ ጋር ይኖራል እና እውቀታቸው ማገዝ ይችላሉ፣ በሙያቸው ማገዝ ይችላሉ። በጸሎት አሁን ለምሳሌ ምንም አቅም የሌላቸው ደካማ እናቶች ይኖራሉ፣ አባቶች ይኖራሉ። እነሱ የነሱ ጸሎት ነው እኛ እዚህ ያደረሰን። ስለዚህ እነሱ ቢጸልዩልን እኛ እምነት አያገባን፣ የፈለጉትን ይመኑ። ግን በሚጸልዩት አምላክ ቡራኬ እንዳይነሳን ነው ሁሉ የምላቸውና ቡራኬ ስላልነሳን ይኸውልሽ እንግዲህ 1000 ጊዜ ኑሮ ቢወደድ ምን ቢልም እግዚአብሔር ይመስገን ጦማችን አላደርንም እስከዛሬ። በጣም ደስ ይላል። እነዚህ 25 ዓመታት ስትጀምሪ የነበረው ሁኔታ ታውቂዋለሽ። አሁን ላይ እንደው የሚረዳው ሰው እየበዛ ይመስለኛል እኔ ሳስበው። ምን አስተዋልሽ በእነዚህ ዓመታት? ምን ታዘብሽ?
ያው ጊዜው ይለያያል እንጂ በዛን ጊዜ እንዳልኩሽ አሁን HIV የሚባለው ነገር ነበር በቃ በጣም ይገና። አሁን ደግሞ ኑሮ ከበደን በቃ ኑሮ ራሱ HIV ሆነብንና እንዴ ያኛው በሽታ እኮ ይሻላል የሚባል ደረጃ ደርሷል። እና አሁን በቃ አብዛኛው የምታየው ነገር ምንድነው የኑሮ ነው። እና ቤት ኪራይ እኔ ማስተዋጽኦ አድርጓል ለኔም ተጽዕኖ አድርጎብኛል። እንደኔ ግን ቤት ኪራይና ኑሮ አልተመጣጠነም። እንደገና ልክ አሁን ለምሳሌ ነዳጅ ጨመረ ሲባል ትራንስፖርት ይጨምራል። ለምሳሌ ትራንስፖርት ጨመረ ሲባል ደግሞ ምግባችን ላይ ነው የሚጨምርብን። የተያያዙ ነገሮች አላቸውና አብዛኛው ሰው ስታይ በቃ እኔ እኮ እስከዛሬ የምከፍለው የቤት ኪራይ 500 ብር ነበር፣ አሁን 5000 ብር ክፈላሉኝ፣ ከየት አምጥቼ ልክፈለው? ስለዚህ በቃ ያለኝ አማራጭ ጎዳና መውጣት ነው። ጎዳና የሚወጣው ሰው በቃ እንዲህ ያየሻቸው ጎዳና የሚወጡት እንዲህ ምግብ ከበላው እኮ ስንት ቀን መሰለሽ እንደው ትንሽ ቁራሽ እንጀራ ተሰጪኝ ብሎ የሚመጡ አዛውንቶች ስታይ በቃ በጣም ያመሻል። ስንት ቀን ነው ከበላው ሲሉሽ እኛ ቁርስ በልተን ለምሳ እንግዲህ እንዴት ነው የሚያጣድፈን ታውቂዋለሽና እግዚአብሔር ይመስገን ግን እኔ ቤት ትልቅ ብራክ ያለ ፈጣሪ ሁሌ አትንሳ ይምለው ለአዛውንቶች ለእርጉዞች በር ይከፍት ነው ለምግብ ሁሉ ጊዜ እኛ ቤት ከተረጁ ተጨማሪ ቁጥር ውስጥ ማልከታቸው አዛውንቶች ከሆኑ እርጉዝ ሴት ከሆነች ገብታ ምሳውን በልታ ትሄዳለች። ከፍት ነው ቤት። ምክንያቱም ከባድ ነው ልጅ ይዛ የምትበላው እንድታጣም አልፈልግም። እግዚአብሔር ደግሞ ይጨምርበታል። የሚገርምሽ ነገር እኔ 100 እንጀራ ባዘጋጅ ፈጣሪ ደግሞ 300 እንጀራ ያደርገዋል ቡራኬ ስላለው እና ጠገበው በልቶ ያያለው እና ሁሌ ፈጣሪ ቡራኬን አትንሳኝ ይላል። ይሄንን ድርጅት እንኳን መሰረትኩት እንኳንም ሰራውበት ያልሽበት አጋጣሚ አለ? ልጆች ሲመረቁ ዩኒቨርሲቲ ጨርሰው ሲመረቁ አያስደስትም? በጣም ትልቁ ደስታ እሱ ነው። ከዛ ደግሞ ሲያገቡ አያት ስትሆኝ ኩለሽ ድረሻል ኩያለው ድሬያለው አያት ደርሻለሁ አልኩሽና ትናንት ምንም ቤተሰብ ያልነበረው ልጅ ትናንት የተጣለ ልጅ የነበረ እንዳልኩሽ አሁን HIV ፖዚቲቭ ነው ሰው ያገለለው የነበረ ልጅ ድኖ ዩኒቨርሲቲ ድረስ ተመርቆ ስራ መያዝ በጣም ትልቅ የልጆች ማሳደግ እንደ አዛውንቶች አይደለም ይለያያል። እና ይለያያል ስልሽ ልጅ ላይ በአንድ ቀን ዛሬ ስላበላሽ ተስፋ ታያለሽ። ነገ ጧት እኮ ሀገሪቷ የሚረከበው እሱ ነው። ፕሬዝዳንት ሊሆን ይችላል፣ የዓለም መሪ ሊሆን አይታወቅም። ይሄ ልጅ ነገ ጧት ምን እንደሚሆንና ወዲያውም አታዩ ፍሬ ነው ግን የምታስቀምጫት ቀስ ያለሽ የምትዘሪያት ዘር እንግዲህ እንዳልኩሽ እስከ አያት መድረስ ትልቅ ብራኬና ጸጋ ነው። ቀሱ ነው ደስታዬ ነኝ። አንዳንድ ተስፋ ልትቆርጭ ስትይ ልጆቹን ስታይ ነው የምትጽናኙ። አለንሽ አሁን ደግሞ አለንሽ እያሉ ነው ልጆቹም። አንዳንዶቹ ደግሞ እዛው የኔን ስራ ላይ መተካት የሚያስቡ አሉና አብሮ የሚሰሩ ይመስላሉ። በቃ ግቢ የሚሰራው በራሳችን ነው እንጂ በጣም ፕሮፌሽን የሆነ ሰው ምናምን አልተቀጠረም። የለንም፣ ልንቀርብልንም አቅሙ የለንም እውነታው። ስለዚህ እዛው ባለነውና በራሳችን ልጆች እያደጉ እየተተኩ ስለሆነ በዚህ በጣም ደስ ይለኛል፣ ደስተኛ ነኝ። ፈጣሪና አመሰግናለሁ። ሙዳይን እንግዲህ በገንዘብም መርዳት ይቻላል፣ ግን የእናንተ ምርቶች የሆኑ እስከ ኤክስፖርት ድረስ የምታደርጓቸው ብዙ ነገሮች እንዳሉ አውቃለሁኝና እነሱ መግዛትም ትልቁ ድጋፍ ይመስለኛል፣ ማገዝ ይመስለኛል። እውነት ነው። እኛ እንጀራ ባልትናዎች አሉን። እኛን ኤክስፖርት እናደርጋለን ሙሉ ኢትዮጵያ ላይ ሙሉ ዓለም ላይ ማለት ነውና ከኛ መግዛት ራሱ ሙዳይ እንጀራ የሚል ነው፣ ሙዳይ ባልትና ነው የሚለው። እሱ መግዛት ራሱ እኛ ማገዝ ነው። ወተታችን መግዛት ማለት እኛ ማገዝ ነው። እንቁላላችን መግዛት እኛ ማገዝ ነው። የተለያዩ ምርቶች ላይ ያለን እና በመናመርተው ሽመና፣ ሸክላ ስራ ብዙ ውጤቶች አሉ ማዕከላችን ላይ የምንሰራቸው። እዛው እናንተ ማዕከል ላይ ነው? እኛ ማዕከል ላይ 02 አለፍ ኮሌጅ ጋር እና እዛ ጋር ራሱ መጥቶ መጀመሪያ ግን መጥቶ በያዩን ነው የምለው የበለጠ ደስ እንዲላቸው። ግቢ በተለይ አዲስ አበባ ነዋሪ ከሆኑ መታችሁ ሁሌም ቤታችን ክፍት ነው። ብታዩ ምንም አትስጡን፣ መጥቶ ስላዩን ብቻ ለኛ ደስ ይለናል። ሰው ይናፍቅሻልና መታችሁ ብታዩ። ልጆች ደግሞ ያው ልክ አዲስ ሰው ሲመጣ አብሮ መጫወት ይፈልጋሉ። ከትምህርት ቤት ያልገቡ ልጆች ማለት ነው። ትምህርት ቤት የገቡትም ትምህርት ቤት ሲመጡም ደስ ይላቸው። በቃ አዲስ ሰው ፊት ሲያዩ አብሮ መጫወት ይፈልጋሉና መጥተው ከልጆቻችን ጋር ቢጫወቱ አቅማቸው የፈቀደ ደግሞ አሁን እርግጠኛ ነኝ ሁሉም በየቤቱ የተቀደደ ካልሲ ይኖረዋል። ለምሳሌ የተቀደደ ልብስ ይኖረዋል። ከሚጥሉት ለኛ ይስጡ። እንደው ጤነኛም ቢሰጡን ደስ ይለናል። ግን ሌላ ቢቀር እንኳን ተቀዷል ይሄን አንሰጠውም ለሰው ከሚባል ለኛ ብትሰጡን ለኛ ለብዙ ነገር እንቀያየረዋለን። ለኛም ጥቅም ነው። እንደገና በደንብ አድርገው ከሰበሰቡት ደግሞ ያሉበት ድረስ ሄደን እና ማምጣት እንችላለን። ማንኛውም አልባሳት ከሰበሰቡ ማንኛውም ነገር ሚጣል ነገር ካላችሁ ሙዳይ ግቢ ጣሉት ነው የምለው።
እኛ እንቀያይረው በተለያየ ነገሮችና ቤትም ሲቀይሩ ሊሆን ይችላል ልብስም ሲቀይሩ ብቻ ምንም ነገር ሲያደርጉ እባካችሁ ለኛ ስጡን እላለሁ እኛም ደግሞ በርከት ካረጉት ሄደን ማምጣት እንችላለን አንድ ላይ ሰብሰብ ካደረጉት ይችላሉ መጥራትም ይችላሉ አድራሻችን ኮቴ መምህራን ኮሌጅ ጋር ነው ሁሌም ስልካችን ክፍት ነው በ99 0937 98 98 98 ይደውሉ እኛም ስክሪኑ ላይ እናስቀምጣለን በ0902 52 62 52 ቢደውሉ ሌላ ባሉበት ደግሞ ከአዲስ አበባ ውጭ ሆኖ በምን እናግዝ ቢሉ 9923 የሁሉም ባንክ አካውንታችን ነው ቴሌ ብራችንም ነው ንግድ ባንክ ሁሉም ባንኮች አካውንት ነው 9923 እሷ ላይም አንድ ብር ቢሰጡ ለኛ ዋጋ አለው ወይም ደግሞ ከስልካቸው ላይ በቀን አንድ ብር እንዲቆርጥ 9923 ኦኬ ቢሉ ከስልካቸው ላይ አንድ ብር ይቆርጣል በሱ ማገዝ ነው እንዳልኩሽ ነውና አቅማችሁ በፈቀደው ቢያደርጉልን በምንም ይሁን በምንም መታችሁ ብትለግሱ ምንም ይሁን እንዳልኩሽ ሙያ መስጠትም ማገዝ ነውና የግድ ገንዘብ ብቻ አላልንም ገንዘብም ይሁን በ9923 ማስገባት ይችላሉ ወይም ደግሞ በአካል መተው ከልጆቻችን ጋር መጫወትም እኮ መስጠት ነው ከኛ ጋር ማሳለፈው ራሱ መስጠትም ማገዝ ነውና እቺ ደግሞ ስጦታ ወቅት ነችና በተለይ አዲስ አበባ ካላችሁ ሁሌም ክፍት ነው ቤታችን መታችሁ ይሁን እላለሁ እኛም እንላለን ጎብኙ ሙዳይ ወደፊት ምን ላይ እንጠብቀው ምን ህልም አላት ሙዳይ ላይ እንደ ሙዳይ አንደኛ አሁን እንዳልኩት የግንባታችን ሁኔታ ቶሎ አድርገን ሙሉ ጨርሰን እንገባለን ባንልም ዋናው ካረግን ወደ ቤታችን እንገባለን ይሄን ስናረግ በተለያየ አጋጣሚ ህብረተሰቡ ጋር እንመጣለን በጨረታ ሊሆን ይችላል በሎተሪ ሊሆን ይችላል በብዙ መንገድ የግድ ብራምጡ ብቻም ሳይሆን የተለያዩ ነገሮች በማቅረብም ያው ህንጻው እንዲገነባልን ጥረት እናረጋለን ባለሙያዎች ደግሞ ካላችሁ እባካችሁ በሙያችሁ አግዙንና ቶሎ ገንብተን ብንገባ አንድ ሚስማርም ለኛ ዋጋ አላት በአሁኑ ሰዓት እና ምን ማርገን ከክራይ እንዳን ምናልባት ክራይ 270 ሺህ መክፈል ስናድነው ወደ ቦታችን ላይ ብንወስደው ምን ያክል ልጆች ማገዝ እንደምንችል በጣም ይሄ ግልጽ ነውና ምናልባት እግዚአብሔር ከፈቀደ የዛሬ 6-7 አመት አሁን ማዕከላችን ላይ ወደ 1500 አካባቢ ይኖራሉ የዛሬ እንዳልኩሽ 5-6 አመት በኋላ 5000 10,000 ልጆች ልንይዝ እንችላለን እኛ ለማገዝ ነው ዝግጁ ነን ግን ምንድነው ሁላችንም እንረባረብ ነው በህይወታችን መልካም ነገር አድርገን ብናልፍ የግድ ቀን ሙሉ መልካም ነገር ስናደርግ ማዋል አይጠበቅብንም በህይወታችን 5% ትንሽ የመልካም ነገር ብናደርግ ቡራኪዋ ከ100 ሺዎች በላይ እጥፍ ነው ብትሆነው ይሄን ደግሞ ያረጋው ሰው ያውቀዋል እንዳልኩሽ የግድ በገንዘብ ጊዜ የሌለው ሰው በገንዘቡ ሊያግዝ ይችላል ጊዜ ካለው በጊዜው ሄዶ ሊያግዝ ይችላል ሙያ ካለው በሙያው ይችላል ምንም ነገር ከሌለው ደግሞ ሄዶ ቢጸልይልንስ ለራሱ ሲጸልይ እግረ መንገዱን እስኪ ጌታ ሆይ እነዚህ ልጆችን መልካም ባህሪ እንዲኖራቸው ቡራኬን አትንሳቸው ብሎ ቢጸልይልን ዋጋ አለው እና በተለያየ ነገር ብናረጋው ምናልባት ነገ ጠዋት የዛሬ 5-6 አመት እኔ ጎዳና ልጅ ምንም እንዲኖር አልፈልግም ምኞቴ ነው ምንም እናት እንድትለምን አልፈልግም ስለዚህ እናቶችን ወደ ስራ መስክ አስገብተን እያስገባንም ነው ያለነው ልጆችም ደግሞ ወደ ትምህርት አድርገን አገሪቷ እንዲረከቡ ብናረግ ነው ምለው ደግሞ እንደማረገው ደግሞ አውቃለሁ አሳያርጌዋለሁ አሳይቻለሁ ብዬ ነው እንደሚሳካልሽ አስባለሁ ያው ጠንካራ ልጅ እናቃለንና ሙዳይ ግን ለዚህ ሁሉ አርአያ የሆናት ሰው አለ እናቴ እና ምክንያቱም አይቻታለሁ ብዬሻለሁና ልጅ ሆኜ በቃ ወይስ ታረግ ነው ማያት አንድ ጊዜ አረሳውም በህይወቴ ማታቀውን ሰው ሁሌ ነው የምናገረው ሚዲያ ላይ ስቀርብና አንድ ልጅ ወጣት ልጅ ነው ሲያለቅስ ታገኛለች ሲያለቅስ ታገኘው ጊዜ ምን ሆነ ነው ስትለው ጊዜ ስራ አግኝቼ ዋሳጣኋላት አለችው ከዛ ወለና ናውሶና አለችው ሄደችና ዋሶና ፈረመች ከዛ ፈርማ መጣችና በኋላ ላይ ቤት ለመሆኑ የፈረመች ልጁ ማን ነው ስሙ አላት አታውቀውም ስሙን እንኳን አታውቀውም ለማን ሄዳ እንደፈረመች ስራው ምን እንደሆነ ማታውቅ ብቻ ዋስ ለተባለ ብቻ ለልጁ እኔ ዋስ ሆናለሁ ብላ ነው ያሰራችውና አንቺ ልጁ ዘርፎስ ቢሄድ እንዲ ቢያደርጉት ያድርግ ቢያንስ ግን ስራ አጥቻለሁ ለወጣት ልጅ ከሚቀመጥ ለስራ የሚል ሰው ማበረታታና ያለብን እንጂ ሞራል ወይ ደግሞ ሌላ ኔጌቲቭ ነገር አስበን ማድረግ የለብንም ብላ የምታረግ ነች እናቴ ለልጅ ነው ለማታውቀው ሰው ዋስ የምትሆን ነች ለማታውቀው ሰው ብር የምታበድር ነች እንግዲህ እኔ ያየኋትና ብዙ ነገር ወደ ከሷን ይወሰደ በልጅነትሽ ግን ይገባሽ ነበር እሳቸው ደግነት በጣም የልጅ አዋቂ ነበር የሚሉኝ ሰፈር ላይ
ለምሳሌ አንዳንድ ነገር ሲያስፈልጋቸው በ10 ዓመቴ ምናምን እስኪ ያቺን ልጅ ጥሯት፣ ያቺ ቅመም ጥሯት ትባላለሁ። እንደዚህ አንዳንድ የማህበራዊ ጉዳይ ያላቸው አይደለ ሲሰባሰቡ የሆነ ነገር ቆይ እንዴት እናርገው ምናምን ብሎ ግራ ሲላቸው ያቺ ልጅ ቅመም ጥሯት እስኪ እንግዲህ የልጅ አዋቂ ሆናለች ይባልና አጠራለሁ። ከዛ እንዲህ ሲሉ ለአካባቢ ላይ እኛ አካባቢ ላይ ውሃ አልገባም ነበር። ውሃ እንዲገባ አድርጌያለሁ በ10 ዓመቴ ለሰፈራችን። እንዴት አደረኩ መሰለሽ? ውሃ እዛ አካባቢ ውሃ አልነበረምና ውሃ ለማስገባት ፈለጉ። ብር የላቸው የሚከፈል በጣም ብዙ ብር አለ። ከዛ በኋላ እንዴት እናርግ ብለው ያው ተጠራሁኝ። ያው እኔ አማካሪ ተጠራሁኝና ከዛ በኋላ የዛን ጊዜ አዲስ ብድርና ተቋም ገና እየተመሰረተ ነበር በሰዓቱ። አንቺ ላንቺ ዋስኝ፣ አንቺ ላንቺ ዋስ አርጋችሁ የእናንተ ሁላችሁን ብር አምጡና ለነሱ ስጧቸው። ብሩን ስትቀበሉ ቀስ እያላችሁ እናንተ ክፈሉ፣ ውሃው ግን ይገባ አልኳቸው። እንዳልኩትም ሄደው ተበደሩ። እርስ በርሳቸው ዋስ ሆኑ ለአካባቢ ሰዎች። ጎበዝ አስበዳሪ ምነሽ በዛን ጊዜ ጀመረ እና እርስ በርስ አድርገውት ብሩ ተገኘ፣ ውሃ እንዲገባ ተደረገ። እንደዛ አንዳንድ ነገሮች ሲፈልጉ በቃ እንድጠራ ነበር። በ11 ዓመቴ ነው እቁብ የጀመርኩት። እቁብ ሰብሳቢ ነኝ እስካሁን ድረስ። እቁብ አለኝ። እቁብ በጣም ነው የምወደው። ጠቃሚ ነገር ነው እና ችግር የለም። እኔ አሁን ሙዳይነች የምሰበስበው ከተባለ ሰፈር ላይ ኬታ ምተሽ ነው የእናቴን ብር ነው እቁብ የማስጥለው። እንግዲህ በዛን ጊዜ 11 ዓመቴ ምንም የለኝም፣ ግን የእናቴን ብር ነው እቁብ እንዲጥሉ አድርጌ ራሴ እንኳን ባልገባበት እቁቡን ሰብስቤ እንትን አደርግላቸዋለሁ። አንዳንድ ነገር እንዲያውሉት አደርግላቸዋለሁ እና እቁብም ጥቅም አለው። የሚገርም ነው እንዴ! በደንብ አንዱ ትልቅ ሴታችን ሀብታችን ነው እቁብ። ልክ ነው በጣም እና በ11 ዓመቴ ነው እቁብ መሰብሰብ የጀመርኩት። ይገርም ነው። ዘመንሽ ሙሉ እንግዲህ ሰውን በመርዳት በማገዝ ላይ አሳልፈሻል። ሙዳይ ምን ያስደስታታል? ከዛ ውጭ ምን ታደርጊያለሽ? እንደው የእረፍት ጊዜ ሳለሽ አረፍ ብለሽ ለራስሽ የምትሰጪው ሰዓት? ደስ የሚለኝ ትልልቅ ሰዎች ካሉ ከነሱ ጋር ቁጭ ብዬ ባወራ ደስ ይለኛል። ጊዜ ሲኖረኝ ብዙ መጽሐፍ ናቸው እነሱ ትልቅ ሰዎች ላይ እነሱ ጋር። ሌላ ደግሞ ማላስቸግር ሰው ነኝ። ከማንም ጋር ምን መስዬ መኖር እችላለሁ። ከወጣቱ ጋር ወጣት መምሰል እችላለሁ። ከህፃኑ ጋር ህፃን መስላለሁ። ከአዛውንቱ ጋር ደግሞ አዛውንት ሆናለሁ። ከሁሉም ጋር ሆኜ በቃ እኔ ይሄ አልወድ ምናምን አልልም። ባገኘሁት አጋጣሚ ፊልም ባይ ኮሜዲ ነው ማየት የምፈልገው። ምክንያቱም አእምሮ የተጨናነቀ ስለሆነ እና ደግሞ አሳዛኝ ነገር ማየት አልፈልግም። ያው የኑሮሽ ላይ ያየው ስለሆነ የሚያስቅ ነገሮች ፊልም ማየት ከፈለኩ የሚያስቅ ነገር ቢሆን እመርጣለሁ። ምክንያቱም አእምሮ እንዲፍታታ ምንም የፈለግሽ ጋር ብትከችኝ አላስቸግርም። ነፃ ሰው ነኝ ማለት ማላስቸግር ሰው ነኝ። እንደሁኔታው ሙሉ እችላለሁ። ከኮስታራው ጋር ከእምነት ሰዎች ጋር እምነት ሰው ሆኜ እቀመጣለሁ። ችግር የለብኝም። ይሄ ደግሞ ልል ብሎ የሚረብሹ ነገር መጨፈር ካለብኝ አብሬ ተነስቼ እጨፍራለሁ። ምንም አላስቸግርም ማለት ነው። ሁለገብ ነኝ። ይሄ ትልቅ ተሰጥኦ ይመስለኛል። እግዚአብሔር ይመስገን። የበጎ አድራጎት ስራ ውስጥ መግባት፣ ልጆችን ማገዝ፣ ለሌሎች መትረፍ መሰጠትም መመረጥም ይመስለኛል እኔ ሳስበውና እድለኛ ነሽ በጣም ከጥንካሬሽም ባሻገር እድለኛም ትመስኛለሽ እኔ ሳስበውና በጣም ደስ ይላል። ብዙ ህልሞች አሉሽ እንዲሳካልሽ እመኛለሁኝ። ቆንጆ ቆይታ ነበረ። እንግዲህ ብዙ ነገር እንማርበታለን ብዬ አስባለሁኝና ግን እዚህ ድረስ ከመጣሽ አይቀር እንደው ማለት የምትፈልጊው ነገር ካለ ለወጣቱም አሁን ከምታዩ ሁኔታም አንጻር አንቺ ካለፍሽው ህይወትም አንጻር ቀላል ስላልሆነ ምን ትይናለሽ? ለወጣቱ ምለው ምንድነው ለቤተሰብ በተለይ ልጆች ለትምህርት ዩኒቨርሲቲ ሊገቡ ያሉ ልጆቻቸው ካሉ ተጽዕኖ ባይፈጥሩባቸው ወላጆች ተጽዕኖ ባይፈጥሩባቸው ስል ምንድነው ልጁ ለምሳሌ መምህር መሆን የሚፈልገው ልጁ ፍላጎት ውስጥ ያለው መምህር መሆን ነው የሚፈልገው እና ቤተሰብ ደግሞ ሐኪም እንዲሆን ነው የሚፈልገው እና አንዳንዴ ተጽዕኖ ባናረግባቸው ለመሰለሽ ውጤታማ እንዲሆን ነው። ዞሮ ዞሮ መጨረሻችን ምንድነው ለምትሰሪው ነገር ውጤታማ መሆን አለብን። ያለ ፍላጎቱ ከከተትሽ ልጁ እየደበረው ነው ያን ነገር የሚያደርገው። ስለዚህ ውጤታማ አይሆንም። ቢመረቅም ስራ ህይወት በሙሉ ደስተኛ ሆኖ አይኖርም። ፍላጎቱ አይደለምና ወጣቱ መጀመሪያ የሚፈልገውን ያስብ። ልቡ የሚሻው ምንድነው? ምንም ይሁን እንዳልኩሽ ለኔ ሁሉም ስራ ክቡር ነው። ምንም ይሁን ግን ልቡ የሚያሻውን ቢያደርግ ቤተሰብ ደግሞ ያ ልጁ የፈለገው ውስጥ ያለውን ነገር እንዲያወጣ አድርጎት ቢያግዘው አንተ እንትን መሆን አለበት ከሚለው ቢያግዘው እርግጠኛ ነኝ ያ ልጅ በጣም ውጤታማ ይሆናል በሚያረጋው ነገር። እኔ በጣም እድለኛ ነኝ። ለምን መሰልሽ እድለኛ ሆንኩት? እናቴ ጋር ያደግኩት ተጽዕኖ የለብኝም። ምንድነው የምፈልገው? ወይ ገበሬ መሆን ነው የፈለኩት
ወይ ደግሞ መምህር ነው መሆን የምፈልገው የነበረው ልጅ ሆኜ። ኖርሹ ግን ሁሉንም ማለት ሁለቱም ኖሬያለሁ። ገበሬም ነኝ አሁንም እግዚአብሔር ይመስገን። መምህርም የመጀመሪያ ትምህርት ቤት የከፈትኩት መምህርነት ተመሬ አስተምሬያለሁ። ብዙ ዓመት ራሴ ትምህርት ቤት ላይ ረጅም ዓመት አስተምሬያለሁ። ተጨማሪ ማለት ነው የምፈልገውን ሆኛለሁ እኔ። ግን አሁንም ይሄን የምለው ምንድነው ለወጣቱ መጀመሪያ የሚፈልገውን ራሱ ይወቅ። ጓደኛው ስላደረገ እሱ ያርግ። እኛ አንዳንድ ጊዜ ሰው ስላደረገውን ለማድረግ የምንጥረው ይሄ በጣም ጥፋት ነው። ውጤታማ ማንሆንም፣ አንዘልቀውም። ስለዚህ ራሳችን የምንፈልገው ምንድነው ልክ የልባችን የፈለገው ካወቅን በኋላ ቤተሰብ ደግሞ ልጄ ምንድነው የፈለከው ብሎ ቢያደርገው በሁለቱም በኩል ውጤታማ ይሆናሉ። ያ ልጅ ግቡን ይመታል ብዬ እላለሁ። ሌላው አቅማችሁ በፈቀደው ብታግዙን እላለሁ። ደግሜ ነው የምነግራችሁ 9923 የሁሉም ባንክ አካውንታችን ነው። ወይም ደግሞ 9923 ላይ ኦኬ ብትሉ በቀን 1 ብር ነው የሚቆርጠው። በዓላት ቀን አይቆርጥም፣ እሁድ አይቆርጥም። ካርድ ስሞላም የነበረ ሳይቆርጥ የቆየውን አይቆርጥም። በቃች 1 ብር ብቻ ነው የሚወስደውና በሱ ብታግዙን እላለሁ። እንግዲህ ቀጣይ ስንገናኝ ቤታችንን ገንብተን ብዙ ልጆች ይዘን እንገናኛለን ብዬ ልናስመርቅ እውነት ነው። ይሳካልሽ። በጣም ደስ ብሎኛል። ስለ ጊዜሽ፣ ስለ ሀሳብሽ በጣም እናመሰግናለን። እኔም በጣም አመሰግናለሁ። ዳጋ የነበረን ቆይታ ይህንን ይመስል ነበረ። ብዙ ነገር እንዳገኛችሁበት አስባለሁኝ። ቀጣይ በሌላ እንግዳ እንገናኛለን። እናመሰግናለን።